ከሞጆ ፖሊስ ጣቢያ 01 ቀበሌ ነው የምንደውልልህ። የት ሞጆ ፖሊስ ጣቢያ 01 ቀበሌ። ኦኬ። አንዲት ተረጋግተህ ስማኝ። እሺ። አንዲት ወጣት መንገድ ላይ ወድቃ የአካባቢ ሰዎች ነው ይዘዋት ወደኛ ፖሊስ ጣቢያ ይዘዋት የመጡት። መታወቂያዋ ላይ ያለውን መረጃ እና ስልኳ ላይ ያለውን ስናገላብጥ መታወቂያዋ ላይ ትንሳኤ ቀለ ስልኳንም ስናገላብጥ መጨረሻ ላይ የተደዋወለችው ማይላቭ ይላል። እኔ ባለቤቷ ነኝ። እኔ ደህና ናት። ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ዛሬ የእውነት የትንሳኤ ነገር እኔንም አስደንግጦኛል። እውነት ስለሆነ ነው። ስም ተጠቅሶ የክልል ስም ተጠቅሶ የፖሊስ ጣቢያው ስም ተጠቅሶ እንግዲህ ትንሳኤ እኛ ጋር ናት ያለችው ተብሎ መነገሩ ይሄ እውነት ስለሆነ ነውና አሳዝናኛለች። የእውነት በጣም ነው ያሳዘነችኝ። ምክንያቱም ይሄ የትም ሀገር ያለ ነው። እዚህ ያለንበትም ሀገር የትም ያለ የፖሊስ ስራ ነው። የትም ሀገር ያለ የፖሊስ ስራ ነው ይሄና እዚህ ባለውበትም ሀገር አንድ ሰው ከቤተሰብ ጠፍቶ ሲሄድ ወይ ደግሞ አደጋ ደርሶበት ምናምን ነገር በመንገድ ላይ ሲገኝ ቶሎ ብሎ የሚታየው መታወቂያ ነው። እንደገና ደግሞ መጨረሻ ላይ የተደዋወለው ከማጋ ነው ወይ የተደዋወለችው ከማጋ ነው ተብሎ ስልክ ይፈተሻልና መጀመሪያ ገና ወይ ከቤት ሲወጣ ወይ ደግሞ ከቤት ስትወጡ አውርታችሁ የነበረው ስልክ ያ ነው የሚታየው። መጨረሻ ላይ ያወራችሁት ነው የሚታየው እና አሁን ትክክል ነው ብዬ እንዳምን ያደረገኝ ኢንስፔክተር ስሙን ጠቅሰዋል። የፖሊስ ጣቢያውን ስም ጠቅሰዋል። ሞጆ እዛ ደግሞ ምን ልትሰራ ሄዳ ነው? የኔ እናት እንደው በጣም አሳዘነች። ማርያምን እንደው እናት ሁለት ነፍስ ሆና እንደዚህ ተንከራተተች። ግን እውነቴን ነው። ይሄ ሁሉ በቃ የውሸት ድራማ ስራ እንሰራለን ብለው የውሸት የሆነ በቃ ያመጡት ጣጣቸው ነው እዚህ ደረጃ ያዳረሳቸው። እኔ ስንት ጊዜ ተናግሬያለሁ። እንደዚህ አይነት መጥፎ ስራ አትስሩ፣ ሰይጣን ይገባል። ሰው ምናልባት ለመጠቀም ለገንዘብ ለብር ራስን ለመለወጥ ብሎ ይሆናል ቀበጣጥሮ ያልሆነ ነገር ውስጥ የሚገባው። ግን አቶ ሰይጣን ደግሞ ይሰማል፣ ያዳምጣል። በምን ቀዳዳ ልግባና ይሄንን ህይወት ላተረማምሰው፣ ይሄንን ህይወት ልገለባብጠው ብሎ ተዘጋጅቶ ቁጭ ብሎ የሚጠብቅ ክፉ አጋንንት ነውና የምትሰሩትን ስራ ተጠንቀቁ። እንዴ ለምንድነው እቅዳችሁን ለሰው አትናገሩ? ከሆነ ከተሳካ በኋላ አውሩ። ቅድሚያ ግን ይሄን ላደርግ ነው ብላችሁ አትናገሩ። እናንተም ስታስቡት እግዚአብሔር ቢፈቅድ ይሄንን አደርጋለሁ ብላችሁ አስቡ። በውስጣችሁ በልባችሁ እያሉ የሚያስተምሩን እኮ አባቶች የእውነት ነው እውነት። እና አንዳንዴ ስራ ተብሎ የተጀመረ ነገር እና እንደው በቃ ይሄ ለመለቃቀም ብር ለመለቃቀም ምናምን እኔ እኮ በጣም የሚያሳዝኑ በዚህ መሀል ሰይጣን ገብቶ ህይወታቸው ተመሰቃቅሎ ጤናቸውን አጥተው ቤታቸው ተመሰቃቅሎ በጣም ነው የሚያሳዝኑ። የእውነት ምን ነው ጠፋ እንዴ? እንደው አሁን ትንሱ እርጉዝ ናት። ምርጥ ፕራንክ አላዛርም ማድረግ ትችላለች አለ አይደለ እንዴ? ምን ጉድ ነው የመጣባት? የእውነቴን ነው። እንደዚህ ብናድርጉ ሄደችው ለምንድን ነው? ሞጆ ነው ዝዋይ ዘመድ አላት መሰለኝ ትንሱ። እነሱም ብላ ሄዳ ነው የኔ እናት። እንደው እኔ መድኃኒዓለም ብቻ የእውነት ከሷ ጋር ይሁን። ድንግል ማርያም መቤቴ ትቅረባት። የእውነት አንዳንዴ እንደው ብዙ ነገር አለ በሰው መካከልና እሱን እኔ መናገር አልፈልግም እንደሌላ ነገር እንዳይታይብኝ። ብቻ እሷ እግዚአብሔር አምላክ እንደው ይጠብቃት። በእውነት ነፍሰ ጡር ናት። ስትወድቅ አንድ ነገር ብትሆንስ? ተንከራተተች። የእውነትና ያልሆነ ስራ መስራት እንደዚህ ለክፉ ያጋልጣል። ራሱ ሰይጣንን መጥራት ነው።
ይሄ መተት አደረገችብኝ፣ ይሄን መተት አደረግኩባት፣ አደረገችብኝ ወይ ደግሞ አደረግሽባት እያላችሁ ራሱ የምትቀበጣጥሩት እንደገና ደግሞ ቤቴ ሊፈርስ ነው ትዳሬ ምን ላይ ነው እየተባለ የውሸት ስራ ሲሰራ የእውነት ሆኖ ነው የሚመጣው። ከዚህ ቀደምም ተናግሬያለሁ፣ እውነት ለመናገር ማለት ነው። ከዚህ ቀደምም ተናግሬያለሁ እንጂ የእውነት ያላዛርና ትንሳኤ ላይ መተት አድርጋ ነው ወይ ያላዛር ትንሳኤ ላይ መተት አድርጎ ነው እንደዚህ ማን ያልስማማም። እና ይሄ መተት ምናምን ነገር ተደርጎ ነው እንደዚህ ያደረሳት ምናምን ነገር መጠንቀቁ አይከፋም። ይሄም ከሆነ ካለም ያው ጸበል የሚባል ነገር አለ አይደለ? እምነታችን የታወቀ ነው፣ የምንድንበት ነው። ስለዚህ ወደ ጸበል መውሰድ ይሄንን ነገር ሕክምና ያድነው። ይሄ የተረጋገጠ ነገር ነው። የመንፈስን ነገር ሐኪም አይደለም ያድነው። ጸበል፣ መጽሐፍ ቅዱስ ማንበብ፣ ዳዊት ማንበብ፣ መድገም ማንበብ እንደዚህ አጋንንትን ያርቃል። እንደዛ ነው እኛ የምናምነው። ቤተሰቦቿም ደግሞ ወንድምም ሚስትም እንግዲህ እሷን ይዘው ጸበል መሄድ ካቃታቸውና ዝም ብለው ስትንከራተት ቁጭ ብለው ካዩት ምን ማድረግ ይቻላል? አሁን እሷ አገር አቋርጣ ሄዳ እዛ ወድቃ እዚህ ጋር ቁጭ ብሎ እየዬ ማለት ይሄ ነገር እንግዲህ ተፈጠረ እንኳን እየተባለ ኦዲየንስ ኮመንት ሲጽፍ ስንት ጊዜ ሆነው። መቼም እያነበቡ ነው አይደለ? ሳያነቡ ዝም አይሉም። እሷም ታነባለች እኮ አይደለ? እንደ እውነት እንደዚህ አይነት ነገር ሆኖም ከሆነ ማለት ነው ለምንድን ነው ቤተሰቦቿ ወደ ጸበል ያልወሰዷት? እንደዚህ አይነት ነገር ሆነ ከተባለም ደግሞ መቼም አድራጊዎቹ እናትና ልጅ ናቸው ነው የሚባለው። መቼም ሁለቱ ያደረገ ሰው ያ ሰው እንዲድን አይፈልግም። ስለዚህ ምንም አይነት ነገር አያደርግለትም እንደዛ ሆኖ እንዲቀር ስለሚፈልግ ማለት ነው። ግን ያወቀ ሰው በእንደዚህ አይነት ነገር ተይዛለች እቺ ሰው ወይ ደግሞ ይሄ አከሌ በእንደዚህ አይነት ነገር ተይዟል ብሎ ያንን ሰውዬ ካየውና እውነት ያ ነገር ከሆነበት ለምንድነው ጸበል ይዘዋት ያልሄዱት? ትንሳኤን አሁን እንደዚህ ተንከራታ አገር አቋርጣ ሄዳ እንግዲህ ከነ ልጇ ሆዷ ውስጥ እንዳለ በእውነት እግዚአብሔር ብቻ በሰላም ይገላግላትና መጨረሻዋን ደግሞ እግዚአብሔር ያሳምርላት። በጣም ነው የምታሳዝነው የእውነት። እኔ ኢንስፔክተር ነኝ ብሎ ሲደውል ድምፁን ስሰማ ደንግጫለሁ። እኔ አሁን ማመን ይከብዳል እኮ የእውነት በጣም ማመን ይከብዳል። ለምን መሰላችሁ? ስንቶቹን አይተናል፣ ተጣልተናል፣ ተደባድበናል፣ ተለያይተናል ብለው ነገ ጠዋት ዛሬ እኮ ነው ተለያይተናል፣ ተጣልተናል፣ ተደባድበናል፣ በቃ ቻው ቻው፣ ነገ ደግሞ ታርቀናል ብለው ይዘው ይመጣሉ ቪዲዮ እና ይሄ አያሳምንም። ገባችሁ አይደለ? እንዴት ነው ሆዱ የሻከረ ሰው፣ በጣም የተጣላ የተደባደበ ሰው፣ የተፋታ ሰው በቃ እስከ መጨረሻው ተለያይተናል ብሎ ያሰበ የተናገረ ሰው በንጋታው ማለት ነው ሳምንት 15 ቀን ምናምን ይሄም አያሳምንም። እንደው ምናልባት 6 ወር አመት 2 አመት እንደው ተመልሰን ተገናኝተናል ይሄ ሊያስኬድ ይችላል። ግን ዛሬ ተፋተናል ተጣልተናል ብለው ነገ ጧት ካሜራ ደቅነውብን ሲመጡ እኔ ይሄንን ከእውነት አልወስደውም እና ያጠራጥራል። እውነትም ከሆነ እግዚአብሔር ባለችበት ይጠብቃት። ሆዷ ውስጥም ያለውን ጽንስ የፈጠረላት እሱ ነው። እሱ ክልል አድርጎ በሰላም ይገላግላት እና እውነት ይሄ ነገር እንደዛ ተፈጥሮባት ሆኖባት ከሆነ ለምንድን ነው ወንድሟስ ዝም የሚለው? ምንድን ነው ዘመድ አላት እኮ ትንሳኤ፣ ብቸኛ አይደለችም። ይሄን ያህል ማለት ነው እና ዘመዶች ሳያዩ ቀርተው አይደለም፣ የሚጻፈውንም ሳያነቡ ቀርተው አይደለም። እና ለምን ጸበልስ የሆነ በቃ እሷ የምትድንበትን ይሄ መንፈስ ነው። መንፈስ ሐኪም አያድነውም። በነገራችሁ ላይ ግን ያው ስትሄድ ሐኪም ቤት ምንም የለብሽም ነው የምትባለው፣ እርግጠኛ ነኝ። ይሄ የታየና የሚታወቅ ነገር ነው። ግን ይሄ በጸበል በጸሎት በምናምን ነው ከላይዋ ላይ የሚሄደው ካለ ነው ካለ እግዚአብሔር ያርቅላት እና ትንሳኤ በጣም አሳዝናኛለች እውነት ለመናገር። አሁን እንደ ደህና ሴት ያው ወይ እንደ ደህና ባል ሚስቴን ወይ ደግሞ እንደ ደህና እናት እንደ ደህና አማች ወይኔ ልጄ ብሎ ጭንቅላት መያዝ ትንሽ ይከብዳል። ነገር የጠፋው በፊት ነው፣ አሁን አልነበረም። እንደዚህ አይነት ልጄ ብሎ ማሰብ ወይ ደግሞ ሚስቴ ብሎ ማሰብ በፊት ነበረ። የመጣው ቀልድ እናትክን
የተባባሉበት የመጣው ቀልድ እውነት ሆኖ ይሄው እንደዚህ ህይወትን እስከ ማጥፋት ድረስ ይደርሳል። እንደው እና ትንሳኤ እግዚአብሔር አምላክ እንደው ሰላም ያድርጋት። በሰላም ደግሞ ጤናዋን ሰጥቶ እንደው በሰላም ሁለት ያድርጋትና እኛም እፎይ እንላለን። ይቺ ልጅ ስትወድቅ ስትነሳ ሲገፈትራት ምን ሲል ከዚህ ቀደም ማለት ነው በጣም ነበር የምታሳቅቀው። እንዴ ጽንስ አለ ውስጡ አይደል? ብትወድቅ አንድ ነገር ቢመታት እኮ እቺ ልጅ በቃ ትሞታለች። ሁለት ነፍስ ነው የሚጠፋው እና ተጀምሮ እስከሚፈጸም እስከዛሬ ችግር ላይ ነው ያለችው እና እግዚአብሔር ልጇንም በሰላም ወልዳ ያስታቅፋት፣ እመብርሃን ትቅረባት እንጂ የሷ የልጅቷ ነገር በጣም አሳሳቢ ነው። እንደዚህ አይነት ህይወት የለም። አሁንም ደግሞ መድኃኒዓለም ይርዳትና ከወለደች በኋላ ከነዚህ ሰዎች መራቅ ነው። ምን ነው ህይወት ይቀጥላል እኮ ከመሞት የትም እየሄዱ ከመደፋት ከመውደቅ። እንዴ አሁን እቺ አስፋልት መሀል አስፋልት ላይ ወድቃ ቢሆንስ መኪና አይገጫትም? በላይዋ ላይ አይሄድም? ሁለት ነፍስ ሆና። ስለዚህ ይሄ ነገርን ትንሳኤ ማሰብ አለባት። ቢቀርስ እንደዚህ አይነት ኑሮ እንደዚህ አይነት ህይወት ቢቀርስ? እንዴ አንዳንድ ባል እኮ ቤት ውስጥ ጨቅጫቃ ሆኖ እንደው ሚስቱ የሚጨቀጭቅ ቢሆንም ለሌላ ሰው አሳልፎ የማይሰጥ ባል አለ። እኔ ብዙ አውቃለሁ። የእውነት ሌላ ሰው እንዲናገርበት ሚስቱን ወይ ደግሞ ከቤተሰቦቹ ራሱ እናት አባቱ ሚስቱን እንዲናገሩበት የማይፈልግ ወንድ አለ፣ ራሱ ጨቅጫቃ ቢሆንም ማለት ነው። አላዛር ግን ከሁለቱም ላይ የለበትም። ልጅቷ የእናቱም የሱም የምኑም እሱም አንዴ ፍቅር ሲላት አንዴ ውሻ ሲያረጋት ይኸው መጨረሻዋ ይሄ ሆነ እና በጣም አሳዝናኛለች እውነት ለመናገር። አሁንም እግዚአብሔር እንግዲህ መጨረሻዋን ያሳምርላት የትንሳኤ